ይማሯል እንደ አካልዬ ይዋጓል እንደ ገብርዬ። ይማሯል እንደ አካልዬ ተብለው ከአጼ ቴዎድሮስ አንደበት የተመሰገኑት የ19ኛው ክፍለ ዘመን ካፈራቸው ሊቃውንት አንዱ መምህር አካለ ወልድ ናቸው። ከአጼ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ ድረስ በነገሥታት ቤተ መንግሥት ተከብረው በመላ ኢትዮጵያ ታውቀው መንፈሳዊ ክርክር በተነሳ ቁጥር ለምስክርነትና ለዳኝነት እየተመረጡ የመሩ ሰው ነበሩ። መቼም ንጉሥ በአንድ ስፍራ ድንኳን ሲተክል የአካባቢው ካህናት በጻዕዳ ልብስ አምረው መጥተው እጅ መንሳት የተለመደ ነበርና አጼ ቴዎድሮስ በደብረ ታቦር ከተማ ላይ ሳሉ የመንደር ሊቃውንት ወደ አጼ ቴዎድሮስ ሄደው ተዋወቁ። እነዚህም ሊቃውንት አንዱ መምህር አካለ ወልድ ነበሩ። በዚያው ሰሞን አንድ ቀን አጼ ቴዎድሮስ በዙፋን ችሎት ተቀምጠው ሲፈርዱ አንዱ ነፍሰ ገዳይ ቀረበላቸው። እንደ ዛሬ ወንጀለኛ መቅጫና ፍትሐ ብሔር አልነበረም። የጥንቱ የኢትዮጵያ ፍርድ የሚመራው በፍትሐ ነገሥት ላይ ነበር። ታዲያ አጼ ቴዎድሮስ በአንድ በኩል ለመፈተንም በሌላ በኩል ለማወቅም የገደለ ይሞታል የሚለውን የፍትሐ ነገሥት አንቀጽ አውጡልኝ ሲሉ ሊቃውንቱን ጠየቁ። ሌሎች ሊቃውንቶች ግማሹ አንገቱን ሲያቀረቅር፣ ግማሹ እርስ በርስ ሲተያይ፣ ግማሹ ሲንሾካሾክ መምህር አካለ ወልድ ወዲያው ቀበል አደረጉና አንቀጹን አውጥተው አቀረቡ። አጼ ቴዎድሮስ ይማሯል እንደ አካልዬ ይዋጓል እንደ ገብርዬ ያሉት በዚህ ጊዜ ነው የሚሉ አሉ። ከዚያ በኋላ ዝናቸው እየገነነ ሄደ። የቅኔ የመጽሐፍ ተማሪ ከየትም ይጎርፍላቸው ጀመር። አንድ ጊዜ ደግሞ አጼ ቴዎድሮስ የሃይማኖት ክርክር ጉባኤ አድርገው ነበር። የሚከራከሩት ክርስቲያኖችና ሙስሊሞች ነበሩ። አጼ ቴዎድሮስ አንድ ሰንጋ ላኩላቸው። ማን ያረደውን ማን ይበላል ጭቅጭቅ ተነሳ። በዚህ ጊዜ መምህር አካለ ወልድ ግድ የለም አያከራክርም፣ የሙስሊሞቹም መሪ በዕድሜ ከኔ እርሶ ይበልጣሉ፣ እርሶ ይረዱት ይላሉ። ከብቱ ከታረደ በኋላ ከሁለት ተካፍለው የክርስቲያኑን ወገን እሳቸው ባረኩት። ከመባረኩ እንጂ ከእርዱ አይደለም ሲሉ ነው። አጼ ቴዎድሮስ ይማሯል እንደ አካልዬ ያሉት በዚህ ጊዜ ነው የሚሉም አሉ።